አዲስ አበባ ይዘኝ ሄዳል። ወር ከምናምን ቁጭ ብያለሁ። ማለትም ወር ቁጭ ብያለሁ። ቆይቻለሁ። ከዛም በፊት ሄጃለሁ፣ ተመላልሻለሁ፣ ብዙ ዋጋ ከፍያለሁ። አሁን በዚህ ነገር ቢንዬ እኔ በዚህ ነገር ባታስገባኝ በቃ። ለምን መሰለህ እኔ ውስጤ ትንሽ ሻክሯል። ሙሉ ለሙሉ ትቼዋለሁ አይደለም እኔ ነገሩ ሙሉ ለሙሉ አይተዋለሁ። በውስጤም ላይ እያለ እኔ በቃ ውስጤ በጣም ተቆጥቷል። ለምን አብርሽ ተቆጥቼዋለሁ። ልጄ ምን አደርጋለሁ? ምንም ማድረግ አልችልም። እኔ በዚህ ነገር አሁን ቢንዬ ግባ አትበለኝ። እኔ በዚህ አልገባም። እሺ ይገባኛል እኮ እንደ ደከም ሳይገባኝ ቀርቶ አይደለም። ነገሮች እንዳስከፉም አውቃለሁ። ግን ደግሞ ተበላሸ ብሎ እኮ ተቆርጦ ይጣላል አይጣልም እኮ። እሺ እንደምንም ብለህ ለልጅ ለሩታም ስትል ለፍተሃል። እግዚአብሔር ይስጥ። እግዚአብሔር አምላክ ይባርክ። ተባረክ። በጣም እወድሃለሁ። እኔ በዚህ ነገር አትምጣብኝ ቢንዬ። እኔ እውነቴን ነው። ለምን መሰለክ ብለሃል ቅድም የተናገርከኝ ነገር አለ። ጣት ተበላሽቷል ብሎ ተቆርጦ አይጣል። ትክክለኛ ሰምቼ ያለሁ። ግን ነገሩ በዚህ ነገር አሁን ልገባ አይደለም። እኔ በዚህ ነገሩ ላየውም አይደለም ልገባም አይደለም። በቃ እሷን ባለችበት ሄጄ ጠይቃታለሁ። በቃ ባለችበት እጠይቃታለሁ። ባለችበት አገኛታለሁ። አዲስ አበባ ይሁን እዚህም ይሁን ምንም የትም ይሁን ብቻ ገናኛታለሁ፣ አገኛታለሁ። ላገኛት ፈልጋለሁ። ጋሺ ኧረ አይደለም። እሺ በለኝና አንድ እድል ነው ጋሺ፣ አንድ እድል በቃ ምንም ተስፋ ሳቆርጥ ያለውን ችግር ለመፍታት እሺ በለኝና በቃ አንዴ ብቻ። ተስፋ አስቆርጠኝ ምን እንደሆነ ታውቃለህ? እስካልተወልኝ ድረስ እኔ በፍጹም በዚህ ነገር ልገባም አልፈልግም። አይ በቃኝ ብሎ እጅ ሰጠኝ ቀን እኔ እገባበታል። ጋሺ አብርሃም አሁን እኮ የሚያደርገውን ነገር ራሱ አናውቅም። የሚያደርገው ነገር እንዳለ ስህተት ነው እና ከአይምሮም አይመስለኝም ልጁ። ወይ ጭንቀት አለበት ወይ የሆነ ነገር ሌላ ነገር ሆኗል። እና ቢያንስ ወይ በቃ አዲስ አበባ መሄድ ካለብህ ወይ እሱ ጋር እና ውስጥ ግባ ብዬዋለሁ። እኔ ደግሞ እና የምንወያየው ነገር አለ። እኔ ይሸሸኝ ቁስል ይነካብኛል ሲል ይሸሸኛል። ይመጣና በቃ ወያን አንድ ቀን መጥቶ ማለት ነው እዚህ እኔ ጋር ማያድርበትም ሰላም ብሎ የሚሄደው ለምን ቁስል እነካካለሁ? አብረን ካደርን አብረን ቁጭ ብለን ካወራን ሌላ ነገር እነካካለሁ። በቃ ስቦታ ስለምነካካ በቃ በሽ ጋሽዬ ብሎ አውርቶኝ ነው የሚሄደው። ወይ አንድ ቀን አድሮ ሳንገናኝም ወይ 2 ሰዓት እኔ በስራ ይደክመኝና ገብቼ 1 ሰዓት ተኩል እንዲህ እተኛለሁ። እሱ ወደ 2 ሰዓት አርፍዶ ስተኛ ይገባና ተኝቶ ሌሊት ይሄዳል። ለምን አብረን እንዲቁጭ ካለ በቃ ሌላ ነገር ይነካካል ይላል እኮ። የሚያደርገው ነገር ስህተት መሆኑን እኮ አውቀዋለሁ። በስህተቱ እኔ ይመለስ፣ በስህተቱ ይመለስ። እኔ ጋሽያ ቤት ይሄ ነገር ስህተት ነው። ይሄ ነገር ስህተት አድርጌያለሁ። እኔ በስህተት ይመለሳለሁ። ከአሁን በኋላ ያለኝ ቀን እኔ ሄጄ የፈለገ ነገር የፈለገ ቦታ ድረስ እና ካልከኝ ደርሳለሁ። ፈለገ ቦታ ና ድረስ ካልከኝ ሌላ እኔ ጋሽያ ቤት በቃ እንዲህ ከሆነ እኔም እንዲህ ነው በቃ የት ላገኛ እሱ ልቡ ሲመለስ ያቺ ሄርሜላ የተባለችው ልጅ ድጋሚ ትመጣለች። አጠገቧ አትለየውም። አልተጨበጠ አንድ ብቻ እንድታደርግልኝ የምፈልገው ነገር እኮ ነው። በቃ ተቆጥተህ ቢያንስ ከሄርሜላ ይርቅ። እሱ ስልኳም ላገኝ እችላለሁ። እች ልጅ እኔ በፍቅርን የምናገራት ነገር እናገራለሁ። ሄርሜላ ናት የምትሏት ሄርሜላ የምትሏት ልጅ እኔ በፍቅር አወራታለሁ። ልጅ እንዲህ ነው። ልጅ ለአባቱ ማይመለስ ነገር የለም እኮ። እስካሁን ድረስ እችን ልጅ አዋቂ ጠይቋታል። አዋቂ ሰው እንዲህ ነው አንቺ ሄርሜላ ብሎ ጠይቋታል። የጠየቃት የለም። እናንተ ወጣቶች ናችሁ። ወጣቶች ለወጣች የሆነ ነገሮች ትሸፋፍናላችሁ እንዴ? እስኪ ነገሩ የሷም ነገር ሄርሜላ የምትባለች ነገሯ ወደ እኔ ይምጣና አንዴ ደውዬ እስኪ እንዲህ ብዬ ልጠይቃት። እኔ ነገሩ ለኔ ልቀቁልኝና ከዛን በኋላ እሺም ትበለኝ እምቢም ትበለኝ ምንም ችግር የለውም። እሱ በዚህ ነገር ብቻ ይውጣ። እኔ ችግር የለም ጋሼ። ስልኳንም ከናቤል ምናምን ተቀብዬ እሰጣለሁ። ማናገር ከፈለጉ እናገራለሁ። ለምን ከዛ ባለፈ አብርሽም ነው ብትቆጣው በቃ እንደ አባት ለአንድ እድል ሰጥተው
ነገሮችን ጋሽ ገብተባቸው መሀላቸው ላይ ብታስተካክል ነው ደስ የሚል። ለመጨረሻ ጊዜ ማለት እንዴት መሰለ አሁን ለመሰብሰብም ማለት ነው። ባለፈ ተናግሬዋለሁ። እንጨት ተለቅሞ ተሰብስቦ ካልታሰረ እንዲህ ብቻ ታስቦ ጭንቅላላ ተሸክሞ ይሄዳል። ታዲያስ ተሰብስቦ ጫካም ላይ በገመድ ታስሮ ምን ተብሎ ነው የሚሸከሙት? እና ነገሮች እኔ አሁን አስራለሁ ይበተንብኛል፣ ነገሮች አቀራርባለሁ ይበተንብኛል። እኔ እንዴት አድርጌ በምን ውጥንቅጡ ነው ወጣብኝ። እኔ አሁን የምሰማው ነገር ብቻ እኔ ለእኔ ለራሴ ጥሩ አይደለም። በቃ እኔ በአሁኑ ሰዓት ጥሩ ላይ አይደለሁም። ቢንዬ እውነቴን ነው። እኔ ግልጽ ነው ማውራት። ይሄ መሸፋፈን መደባበቅ ነገር የለም። ጋሽ እኔም እኮ መጫን ፈልጌ አይደለም ያለውን ነገር እኮ እንደዚህ ሳላገናዝብ ቀርቼ ሳይሆን ነገሮች ይባስ እየተባባሱ እየሄዱ ነው። ማንጠብቃቸው ነገር ውስጥ እየገቡ ነው። እየተባባሱ የተናገርኩት ነገር ባለፈ ትዝ ይልሃል? ይብሰል ቆይ ብስል አሁን አልበሰለም። አሁንም ጥሪ ነው አልበሰለም። ይብሰል ቆይ ምን ብያለሁ? አሁን ሽማግሌ ይምጣ። ሌላ ሽማግሌ አለ፣ ከባድ ሽማግሌ አለ። ያ ከባድ ሽማግሌ ይምጣና ይዳኘዋል። ገብቶሃል? ከባድ ሽማግሌ ስለ አልገባህም አይደለ? ልጅ አለ መሀል ላይ። ልጁ ሽማግሌ ነው። ልጁ ነው የሚያስታርቃቸው። አሁንም ልጁ ነው የሚያስታርቃቸው። ልጅ ግዴታ አስታርቃቸዋል። ባለፈ ብያለሁ። ወደዚህ ምድር ያልመጣ ግን የገባው ገብቶታል፣ ያልገባው አልገባውም። በዛኔ አሁን ግልጽ ላድርገው። አሁን ልጅ ነው፣ ልጅ ይወለዳል። አስታራቂ ነው። እኔ እሱን አብሬ ነበር የሚያስታርቀኝ አላልኩም? ሌላ ሽማግሌ እኮ አልፈልግም ነበር። አብሬ ገብቶ ያስታርቀን ነበረ። አስታራቂ ልጅ ነው። አብሬ እኮ አስታራቂ ነው። እውነቴን ነው። አስታራቂ ልጅ ነው። ግን በሆነ በቃ ከጊዜው ጋር ሄዶብኝ እንጂ ከጊዜው በቃ ዝም ብሎ ከጊዜው በሆነ ባለው ነገር እንትን ብሎብኝ እንጂ በጣም እኮ አስታራቂ ምሁር ልጅ ነው። ግን አንዳንዴ ያጋጥማል። ሰው ሁልጊዜ ፐርፌክት ሆኖ አይኖርም፣ መልካም ሆኖ አይኖርም። ሁልጊዜ ደህና ነውም ብለው እንትን መቼም ምንም ማድረግ አይቻልም። እሺ ጋሽ ምን አልከኝ? ሀሳቤ በዚህ ነገር እኔ ቅድም ብያለሁ። እኔ ነገሩ አሁንም ጥሬ በጥሬ አይሁንብን። እኔ ያው ካልክ አደክማለሁ። አንድ ያው ድካም ነው፣ አደክማለሁ። ምንም ማድረግ አልችልም። እኔ ጋሽ ደስ ይለኛል ያለውን ችግር ታስተካክል። ለመጨረሻ ጊዜ ተበስበዋለሁ። ካልታሰረ ምን አደርጋለሁ? ገባህ? ገብቶሃል? ነገሮችን ካልታሰሩት ተሰብስቦ ነገር ካልታሰረ ዝም ብሎ ቢበተን ምን ያደርጋል? ምን ጥቅም አለው? ጥቅም የለውም እኮ በቃ ለአንዴና ለመጨረሻ ጊዜ ጋሽ እሺ በለኝ። እግዚአብሔር እኔ በጣም ነው የምወደው፣ በጣም ነው የማከብር። ከአባት ገና ጥሬ ነው፣ ገና ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ እንዳያችሁት የአብረሽ አባት ልጄ አልበሰለም ገና ጥሬ ነው ብለዋል። ዛሬ ማለት ነው። እንዳያችሁት እንግዲህ ናታን ጥፋቱን ስለሚያውቅ ቪዲዮ ላይ ሲቀርብ ብቻ ነው እንጂ ጥፋቱን ስለሚያውቅ አባቱ እንዳያናግሩት ትዳሩን ቢፈልገው አባቱን አይሸሽም። ገባችሁ? እኔ እንዳልናገረው ጥፋቱን ስለሚያውቅ ሌሊት ገብቶ ከዛ አይነሳም፣ ከዛ እኔ ስወጣለት ይወጣል እያሉ ነው። ትዳሩን ቢፈልገው ለማንም ሰው ብሎ ሳይሆን ለራሱ ሲል ትዳሩን ጥፋት እንደገባው ሁሉ ነገር እንደገባው አውቆ ይቅርታ ጠይቆ ሩታን መጠየቅ ይችላል። እንትን ማለት ይቅርታ እና እንግዲህ ጋሽዬ ብዙ ጊዜ ሞክረውታል፣ ብዙ ጊዜ እንትን ብለውታል። በእርግጥም አይፈረድባቸውም። እና አብርሃም የሚመስለው ካሜራ ፊት ሲቀርብ ያላጠፋ ምን ያላለ ነው። ግን
ካላጠፋ ከቤተሰቦች እንግዲህ ቡታጅራ ላይ ሆናችሁ ቤተሰቡ እንኳን ወደ ገጠር ቢሆኑ ኦኬ ገጠር ነው ያለው ይባላል። ይብን ለበዓል እንግዲህ በጉራጌ በዓል መስቀል አይቀርም። እናትና አባጋኒ በማውቀው ጓደኞችም ነበሩ ጉራጌ ጓደኞች አዲስ አበባ እያለው አይቀርም። እሱ ለምንድን ነው? ጥፋቱን ስለሚያውቅ ነው። ከነገሮች ለመሸሽ ነው እየሮጠ ያለው። ግን አሁን እንዳሉት ጋሽዬ እንግዲህ ትልቅ ሰው አለ ብለዋል። እንግዲህ ልጃቸው ካስታረቃቸው አላውቅም። መቼም እናትና አባት ሆነው የልጃቸውን ደህንነት የልጃቸው ኑሮ ሲስተካከልላቸው ነው እንጂ የሚፈልጉት የልጃቸው ትዳር የልጃቸው ቤት ሲፈርስ ማየት አይፈልጉም። ማንኛውም ሰው ማለት ነው። ግን ያው ግዴታ ሲሆንባቸው ደግሞ ምንም ማድረግ አይችሉም። እና ውድ ቤተሰቦቼ እንግዲህ ለምን ይሸሻል? ለምንድን ነው የሚሸሸው? ጥፋተኛ ካልሆነ ከኔ መሸሽ አያስፈልግም እያሉ ነው። እና አባት ደግሞ ሲከበር ጥሩ ነው። የአብርሃም ቤተሰቦች ደግሞ እንዴት እንዳሳደጓቸው ራሱ ሲናገሩ በጣም ምርጥ አባት ምሁር አባት ነው ያሉት። እንደ ማንኛውም ሰው የሆነ አንዳንድ አባት አለ አሁን እንትን የሚል እና አብርሃም ግን ወደ ራስህ ብትመለስና ሩታን ይቅርታ ጠይቀህ ልጃችሁን በፍቅር ብታሳድጉ መልካም ነው እላለሁ። የኔ ውድ ቤተሰቦች ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። እወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያደርግልን። እናንተም ባላችሁበት ሰላማችሁ በዘት ተርፍ ይበል እያልኩኝ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ ባይ።